ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንደናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንደም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ደረጀ በባለፈው ክፍል እንደተመለከትነው ዳጣን ምርመራ ማድረግ አለብን፣ አባትነት እምነት ቢሆንም ለእኔም ላንቺም እንዲሁም ለሁሉም ሰው ሲባል ምርመራው መደረግ አለበት ሲል እንግዲህ ግን ነግሯታል። ዳጣ ዛሬ ላይ በድንገት እንግዲህ ምርመራ ይደረግ የዲኤን ምርመራ ይደረግ ሲላት ደረጀ በጣም ደንግጣለች። አባዬ እንዴት በድንገት የሚለው ነገር በቅንጭላቷ መጥቶባታል። ደረጀ ዛሬ ላይ እንግዲህ ወደ ሆስፒታል እየሄዱ ነው። የሆነ ጎዳና ላይ እንግዲህ ግን እየነዱ እያለ አባዬ ምን ነው ስትለው እንግዲህ ምን ነው ልጅ ዝግ ብዬ ነዳሁብሽ አይደለ? አዎ በጣም ዝግ ብለህ። እኔ በሆነ ይሄኔ እኮ ባንዴ እዛው ደርስ ነበረ። ወይኔ ልንደው እንዴ በእግር የተራመዱት ራሱ አልፈውን እዛው ይደርሳሉ እያለችው ለደረጀ ትነግረዋለች። ደረጀም እስቲ እዚች ሆነ ቦታ እናቆምና እንደ አባትና ልጅ ለምን እናውራ እያላት ያወራሉ ማለት ነው። እናም ሲያወሩ ዳጣ አሁን ላይ በጣም ያሳስባታል። ያሳሰባትም ይህንን የመሰለ ቤተሰብ ተላምዳ መለየቱና እንዲሁም ውሃን የመሰለ እህት እንዲሁም አባቴን አገኘሁ ብላ ተደስታ ደስታዋን እንግዲህ አጣጥማ ሳትጨርስ አሁን ላይ አባቴ ባይሆንስ የሚለው በጣም አስጨንቋታል። ደረጀም አታስቢ ዳጣ አንቺ ልጄ ነሽ፣ ገና እንዳየሁሽ ነው ልጄ እንደሆንሽ የነገረኝ ልቤ እያላት ትነግረዋለች ማለት ነው። እሷም እንግዲህ በቃ ዞሮ አባቴም ከሆንክም ሆንክ ካልሆንክም ምንም ነገር አያሳስብክ፣ እነ ምሳሌ ያሉ ምንም ነገር ሳያውቁኝ ከሜዳ አንስተው ልጃቸው እህታቸው አድርገው አሳድገውኛል እያለችም ትነግረዋለች ማለት ነው። ናታን አሁን ላይ ቴሌቪዥን ከፍቶ እያዳመጠ እያለ ኤቢ ቀሚስ እንግዲህ በባለፈው ከተመለከት ነው እናቷ የመከረቻት ምክር አለ። ቀሚስ ልበሽ፣ ቤተ ክርስቲያን ሂጂ፣ ጥሩ ሴት ሁኚ በማለት መክራት ነበረ። እናም አትጨቃጨቂው እያለች አንዳንድ ነገሮችን ስትነግራት ዛሬ ላይ ያንን ነገር ተግባራዊ ለማድረግ እየሞከረች ነው። ለናታን ትመጣና እንዴት ነኝ ናታን አምሮብኛል አይደል ስትለው ዛሬ ደግሞ በጣም አምሮብሻል ይላታል። በቃ ሁሌ ቀሚስ ልልበስ ስትል እኔ ስላልኩሽ አይደለም ሲል አዎ ከእንግዲህ በኋላ አንተ ያልከኝን ሁሉ ነው የማደርገው ስትለው አይ ቀሚስ ብቻ ስለለበሽ ሳይሆን ሌላም ነገር ስትለብሽ ያምርብሻል ይላታል። እናም ደግሞ እኔ ስላልኩሽ ሳይሆን ለራስሽ ስትይ ጥሩ ሰው ሁኚ ይላታል ማለት ነው። እሷም እሺ ትላለች። እና ሰላምዬ መታ ጠረጴዛ ልትወለውል ስትል ኤቢ በጣም መልካም ሰው ሆና እንዴ እኔ ወለውልልሻለሁኝ አንቺ ነፍሰ ጡር አይደለሽ ይደክምሻል ይከብድሻል በማለት ታንትንትልና ያንን እንግዲህ ጠረጴዛውን ተወለውልላታለች ለሰላም። ሰላም እንግዲህ በጣም ተገርማለች። ናታንም በጣም ተገርሟል። ሰላም ለናታን ደህና ነች ግን ትለዋለች። አዎ ደህና ነች ምን ትሆናለች ብለስ ነው ይላታል። እኔ እንጃ አሟት እንዳይሆን ያዝልቃቴም እያሉም እነሱም ይሳሳቃሉ። ኤቢ አሁን ላይ በቃ ጥሩ መሆኔን እንደተቀየርኩኝ ለባዬና ለማዬ ንገርልኝ ስትለው እኔ ስለነገርኩልሽ ሳይሆን አንቺ ጥሩነትሽ ይመሰክራል። አንቺ ጥሩ ስትሆኚ መልካም ስትሆኚ መልካምነትሽንና ጥሩነትሽን በራሳቸው አይተው ተገንዝበው ይደርሱበታል ይላታል። እሺ ግን ቤተ ክርስቲያን አብረን አንሄድም ስትለው አይ ዛሬማ በላሆይ ባይሆን እሁድ እንሄዳለን። እሺ በቃ ግን ሱቅ እንሄድ ምናምን ስትለው የት ነው ግን ከኔ ጋር የሆነ ቦታ አብረን ትላለች። የት ነው የምንሄደው? ሱቅ። እሺ በቃ ይልና እሺ በቃ ተባብለው በቃ ቦርሳዬንና ስልኬን ይዤ ልምጣ ትለዋለች። ናታንም እሺ ይላትና ተያይዘው ይወጣሉ። ውሃ ወደ ትምህርት ቤት አልሄድም እያለች ሰላምዬን እያስቸገረቻት ነው። ሰላምም ለምንድን ነው ወደ ትምህርት ቤት የማትሄጂው ስትላት ሆዴን አሞኛል ትላለች። ይኸውልሽ ውሃ መሄድ አለብኝ፣ አንቺ እኮ ትልቅ ሰው ነሽ መማር አለብሽ፣ ካልተማርሽ ደግሞ ደደብ ሆነሽ ነው የምትቀሪው እያለቻትም አንዳንድ ነገር ስትነግራት ውሃን ገለህን የማይገባት ነገር ነችና አይ ውሃ አንቺን እኮ ከማስረዳት እኮ ውሃ ላይ ድንጋይ ማፍሰስ ይቀላል እያለችም ሰላምዬም ትነግራታለች። ይኸውልሽ ለትዬ ነው የምደውለው ትሄጃለሽ ትምህርት ቤት ብዬሻለሁ ስትላትም ሰላምዬ አንቺ ግን በጣም ክፉ ነሽ፣ ጨካኝ ነሽ፣ ሰው ሁሉ ጨካኝ ይልሻል እያለችም ውሃ ትመልስላታለች።
ከትምህርት ቤት ያመጣችው ውጤት 0 ነው እና ምጥን ይህንን ያመጣሽውን ውጤት ለቤተሰብ ተናገርሽ ስትላት አይ አልተናገርኩም፣ ደግሞም አልነግራቸውም ቀድጄዋለሁ ትላለች። እኔ እናገራለሁ ትላታለች ምጥን። እስቲ እንዳትናገሪ፣ እንደዛ ከሆነ ለዳጣ ነግራትና አስቀጠቅጥሻለሁ። ኧረ እባክሽ ታስቀጠቅጭኛለሽ እንዴ? አዎ ደግሞ ያ ቀዩ ረጅሙ ልጅ ደብዳቤ ጽፎ ሰጠኝ። ምን አይነት ደብዳቤ? እኔ እንጃ አላነበብኩትም። ለማየ ነው የሰጠኋት እና እማዬ አነበበችው ስትል አዎ አንብበዋለች። ምን አለችሽ? እና ምንም አላለችኝም። አንቺን ሰው ብሎ አለችኝ እኮ። እውነቷን ነው። አንቺን ሰው ብሎ። አንቺ እኮ ጅል ስለሆንሽ ነው እንጂ ትገረፊ ነበረ። እኛ በአሁን ጊዜ ትምህርታችንን ነው እንጂ መማር ያለብን ደብዳቤ ምናምን መጻጻፍ የለብንም ትላታለች ምጥን። እና እንደዛ ስትላት ከዛስ ሌላ ምንም አላለችሽም? ምንም አላለችኝም። ሁለተኛ ሲጽፍልሽ አትጻፍልኝ ብለሽ ንገሪው ይላታል። እሷም እሺ እውነቷን ነው ትላለች ምጥን ማለት ነው። እና ምጥን ውጤቴን አትናገሪም አይደለ ለማዬ እና ለአባዬ ስትል አይ እናገራለሁ ትላታለች። በቃ አስቀጠቅጥሻለሁኝ አለቅሽም እያለችም እንግዲህ ትነግራታለች ማለት ነው። አሁን ላይ ዳጣ በጣም ያሳሰባት ነገር አባቴ ባይሆንስ እያለች ለሞገስ እየነገረችው ነው። ሞገስም አትጨነቂ ዳጣ፣ ይሄ ዓለም የራሱ የሆነ የደስታም ሆነ ሀዘንም ሆነ የሚመራው ሰው አለ፣ እኛ አይደለንም። እኛ እንግዲህ አሁን ላይ ደስታም ሆነ ሀዘንም ሆነ ሲመጣ በጸጋ መቀበል ነው። ስለዚህ ምንም ነገር አትጨነቂ፣ ደግሞ እኔ አባት ሆንሻለሁ እያለም እያጽናናት ነበረ። ሞገስ አትቀልድ፣ እየቀለክ ነው አይደለ ስትለው ከምሬ ነው በቃ ዳጣ አትጨነቂ፣ ለምንም ነገር እንዳትጨነቂ፣ አባትሽ ካልሆነ ደግሞ ሌላ ነገር እንፈልጋለን ይላታል። ሞገስ እናቴን ስፈልግ አባቴን ላጣው ነው እያለችም ለሞገስ እንግዲህ ትነግረዋለች። ሞገስም ምንም ነገር አትጨነቂ፣ እንደነገርኩሽ ነው። ይችን ዓለም ራሱ የሆነ የሚመራት ሕግ አለ እና ሁሉም ነገር የፈጣሪ ፍቃድ ነው። ደግሞም አባትሽ ነው፣ ምክንያቱም ሻሸመኔ እንደሚኖር ነግሮናል። ስለዚህ አባትሽ ነው የሚሆነው ይላታል። እሺ ሞገስ እንዳፍህ አድርጌ ተባብለው ይለያያሉ ማለት ነው። እናም ሲለያዩ ኤቢና ናታን አሁን ላይ እንግዲህ ወክ እያደረጉ ታገኛቸዋለች። ቆይችን ልጅ የማለይበት የልሄድ ትላለች ዳጣ ይች ኤቢ ማለት ነው። እና እንደዛ ስትል በለው አምሮባችኋል ምናምን ትላቸዋለ ኤቢ። ናታን ይህ ሄደሽ ነው ናት እዚህ ብሩክ ሞገስ ጋር ነበርኩኝ የሆነ ቦታ እንገናኝ ብሎኝ እዚህ ሰፈር መጥቶ እሱን ላገኘው ሄጄ ነው። አየህ ናታን አንተን እያሞኘች እሷ ግን ፍቅረኛዋ ጋር ነው የምትውለው። አየሃት አጭበርባሪ ነች እያለች ኤቢም ታቀሳስራለች። ምን ለማለት እንደፈለግሽ አላውቅም ትላለች። እና እንደዛ ስትል ደግሞ ናታን እኔ ከማንስ ጋር በሆነስ እሱ ምን አገባው ናታን ምን አገባው ሲል አዎ እውነቱን ነው እኔ ምን አገባኝ ይላታል ማለት ነው። ደግሞ እንደምታስቢው አይደለም ሞገስ ማለት ባለትዳር ነው፣ በጣም የምወደውና የማከብረው ወንድሜ ነው ትላታለች። በዚህ ጊዜ ናታን በጣም ፈገግ አለ፣ ደስ አለው። እና አሁን ወደ ቤት እየሽ ነው? ወደ ቤት እየኩ ነው። እኛ የምንሄድበት አብረሽ አትሄጂም? አትሄድም ትላለች ኤቢ ማለት ነው። ይኸው እማማ እንደዛ አሉ ሲበሉ ተናገረው ትላለች ማለት ነው። ትልና በሉ እኔ መሄድ አለብኝ ትልና ትታቸው ትሄዳለች ማለት ነው። ስትሄድ ናታን እንግዲህ አይኑ አብሮ ወደ ዳጣ ግንጥል ነው ያለው። ግንጥል ሲል ኤቢ እንዴት ከኔ ጋር ሆነ ሌላ ሴት ትመለከታለህ ትልና ፊትን ታዞረዋለች በጣም ተቆጥታ። ናታንም በጣም ይናደድና እንግዲህ ትቷት ይሄዳል ማለት ነው። እናም እየተቆጣጠሩ ቢሆንም እሷም ተከትለው ትሄዳለች። የኤቢ ህልሟ በጣም ሩቅ ነው። እሷም እንግዲህ ተጋብተን ልጆች ወልደን እንግዲህ ለአንድ ቀን ጥሩ ሆነችና ብዙ ነገሮችን እያለመች ነው። ናታን ይህ ነገር በጭራሽ አይሆንም መቼም ቢሆን እንዳታስበው እያላት ለምንድን ነው የማይሆነው እያለችም እሷ ትቆጣዋለች። እሷም እንዲ ፍጥጥ ብሎ ሲመለከታት አይ እሺ በቃ ናታን ችግር የለውም ሁሉም ነገር በጊዜው ይሆናል፣ ሁሉንም ነገር ስንደርስ እናስበዋለን እያለች ትነግረዋለች። አሁን ላይ ደረጀ ዳጣ ነገር በጣም አሳስቦታል። ሌሊት ላይ ተነስቶ ተቀምጦ እንግዲህ በጣም እያሰበ ነው። ማርታ እንዴ ደረጀ ምን ሆነ ነው ትትለው እንዲህ ዝችሌ ነገር አሳሰበኝ። ይማ የኤቢ ነው? አይ እሱ አይደለችም። ታዲያ ኋላ ማነች? የሰላም ነች ስል እንዴ ሰላም ነገር እንኳን እኔንም አሳስቦኛል። ሰው እንዴት ያስረገዘውን ሰው አልናገርም ብሎ ድርቅ ይላል ስትለም
ለጊዜው የሰላም ነገርን ቢያሳስብም እኔ ግን የሰላም ነገር አይደለም ያሳሰበ። ታዲያ ኋላ ማን ነው ያሳሰበ? የውሃ ነው እንደስተ የዳጣ ይላታል። እንዴ ስለ ዳጣ አንተ ለምንድን ነው የምታስበው? ያስረገዛት ሰውዬ የወለዳት ሰውዬ ይጨነቅ እንጂ ማርታ ባለቤቱ እኮ አታውቅም። ታዲያ አንተ ምንድን ያስጨነቀህ ስትል እንግዲህን ደረጀን በተደጋጋሚ እኔ ከሌላ ሴት በወልድ ምንድን ታደርጊያለሽ እያለም ማርታን እንግዲህን ይጠይቃታል። ማርታ አሁን ላይ ለጊዜው እፈታሃለሁ የሚለው ነው በጭንቅላቱ ያለው። እሷም አሁን ምን ትለዋለች? ደረጀ ቆይ ይህንን ነገር በጣም በተደጋጋሚ እየንትን እያልክብኝ ነው ምንድን ነው ስትልም እንዴ አንስቼብሽ አውቃለሁ እንዴ? አዎ አንስተህብኝ ታውቃለህ ወይ አጋጣሚ ሊሆን ይችላል። ቆይ ግን እኔ ከሌላ ሴት በወልድ ምን ታደርጊያለሽ ሲላትም እኔ ከሌላ ወንድ ሂጄ በወልድ አንተ ምን ታደርጋለህ ሲል እፈታሻለሁ አለ። አየክ እኔም ለጊዜው በጭንቅላቴ ይህ ነገር ነው ያለው፣ ቦታው ላይ ሲሆን ደግሞ ምን እንደማስብ አላውቅም በማለት ማርታ ትነግረዋለች። ማርታ አሁን ላይ በጣም ያሳሰባት ነገር የሆነ ነገር ቢፈጠር የሆነ ነገር ስለ ደረጀ ብሰማ ትዳሬ ልጆቼ ሜዳ ይበተናል የሚለው ፍርሃት አላት። ደረጀም ይህንን ነገር ማርታ ብታቅና ብትሰማ አብራኝ አትቀጥልም የሚለው ነገር ፍርሃት አለው። እና ማርታ ደግሞ እግዚአብሔር ይመስገን ይህ ነገር በእኔና ባንተ መካከል አይፈጠርም። አየክ አንተ እኮን ካገኘው በኋላ ነው ሙሉ የሆንከው፣ አንተ ማለት ፍጹም ነክ እያለችውም ትገኛለች። ደረጀም አንድን ወንድ እንደዚህ በዚህ ልክ መሳል በጣም አይከብድም፣ የሆነ ነገር ከተፈጠረ እንትን ችግር ይመጣ ሲል አይ በፍጹም እኔ አምናለሁኝ ትለዋለች። እና ለማንኛውም ናፍቀኸኛል ትለዋለች። ወይ እኔም እኮ አልተናገርኩም እንጂ ናፍቀሽኛል ይባባሉና ችግራቸውንና ሀሳባቸውን ወደ ጎን ጥለው እንትን ይላሉ ማለት ነው። በስተመጨረሻም እንግዲህ ዳጣና አቶ ደረጀ ዲኤን ምርመራውን ለማምጣት ወደ ሆስፒታል እየሄዱ እስቲ ለመጨረሻ ጊዜ አባትነት ሆኜ ልስማሽ ምንድነው ያጋጠመሽ ሲል የሆነ ጊዜ ነበረ እና የሆነች ሴት ያሳደገች የነበረች ታሰረች የሆነ ነገር የዛኔ በጣም በረደኝና የሆነ ሰውዬ ጃኬት ሰጠኝ። ምግብ ነበር የፈለኩት ብር ምንም ነገር የለውም። ከዛም የሆነ ዘበኛ ነበረ እሱ አቅፎ የተኛ። አየህ አባዬ ክፉ ሰው አለ እንዳለ ጃኬት የሰጠኝ አለ፣ ጥሩ ሰው አለ እንዳለ ያቅፎኝ የተኛ ሰው አለ ይባላል። አያችሁ ዳጣ እንግዲህ በህይወቷ ብዙ ነገሮች ያሳለፈች ልጅ መሆኗን ተረድተናል። እናም እንደዛ እያለችን ስትለው ደረጀ አይዞሽ በቃ ለዚህ ለሁሉም ነገር እከሰሻለሁ፣ ኃላፊነት የሚወስድ ሰው አለ፣ እኔ አባትሽ ነኝ ሲልም አይ አባዬ አባቴ ካልሆንክ አባዬ ብዬም አልጠራህም እቤትም አልሄድም ትለዋለች ማለት ነው። በስተመጨረሻ ናታንና እቺ ሰላም ተቀምጠው እያወሩ ነበረ። ሰላም ስለ ዳጣ ሁሉንም ነገር ስጠይቃ ስላስተዳደጓ ስለ ሁሉ ነገሯ ስትለው እሺ እኔም ግን ለመጠየቅ ሞክሬ ነበረ ግን ልትናገር አትችልም ታስቀይሰኛለች እያለም ይነግራታል። እናም እቺ ውሃ ትመጣና ዳጣ ይኪዳ ነው እንዴ ከአባዬ ጋር እኮ ወጣለች አባዬ እኮ መጥቷል ምን ይባባሉና በጣም ይደነግጣሉ። እንግዲህ በቀጣይ ምን ይፈጠራል የሚለውን ይዘንላችሁ እንቀርባለን። ባይ ባይ።